ዳይቱ ይላል ወይ ሁለተኛ ቀን ነው። ይህን ቻሌንጅ የጀመርኩት ለገንዘቡ ብዬ አይደለም፣ ለሳይኮሎጂ ነው። አብዛኞቻችን ለገንዘቡ ነው ሳይኮሎጂ ማለት ቻሌንጅ የምናደርገው። $20 ወደ 100፣ $20 ወደ 1000፣ $30 10K እየተባለ ለሳንቲም ይሰራል እና ከዚህም ባሻገር ይሄ ብቻ አይደለም። ሳለ ሳንቲም ብቻ ሳይሆን ቻሌንጅ መጀመር ያለበት ለሳይኮሎጂ መጀመር አለበት። አሁን ይሄ ለሳይኮሎጂ ነው የጀመርኩት። ምንድነው ስትራቴጂንም ቴስት ለማድረግ በተለይ ይሄን ከኔ ጋር ብትጀምሩ አሪፍ ነው። በጣም የምር ሳይኮሎጂያችሁን በጣም ይቀይራልና የሳይኮሎጂ ቴስት ነው። እዚህ ቀን ላይ የሚጠቀሙ 21 ቀን ነው። አሁን ይሄ ዳይቱ ነው፣ ሁለተኛ ቀን ነው። ሁለተኛ ቀን እንግዲህ 21 ቀን ማለት አሁን 19 ቀን አለው ማለት ለ21 ቀን ነው ትሬድ ማደርገው። 21 ቀን ያደረኩበት ሳይንሱ እንደሚለው ከሆነ ለ21 ቀን በተደጋጋሚ ያደረግነው ነገር ልምድ አድርገን እንይዟለን፣ ይለመዳል ተብሎ ስለሚታሰብ ነውና ለዛ ነው የጀመርኩት። እና ትርፍ ከታሰበ ይኸው ዛሬም ሎዝ ነኝ። ዛሬም ይኸው ባይገብቼ ነበር ስቶፕ ሎስ አስወጥቶኛል። ምክንያቱም እታች በጣም ወሳኝ የሆነ ኪ ሌቭል አለ። እስከዛ እንኳን ይደርሳል ብዬ አልጠበቅኩም ነበርና ደርሶ ኪ ሌቭሉን ፈርባሌ ጋር ቆየ ነበርና እሱን ወስዶ ተመለሰ። ማይታሰብ ነበርና ምክንያቱም ይሄ ምንም አልመሰለኝም። እዚህ ጋር እንደምታዩት አንድ ትላንትም አንድ ትሬድ ነው የገባሁት፣ ዛሬም አንድ ትሬድ ነው የገባሁት እና ምንድነው እዚህ ጋር ሪቬንጅ የለም፣ ግሪድ የለም፣ ኦቨር ትሬድ የለም። እዚህ ጋር ፕላን ብቻ ነው ትሬድ እየተደረገ ያለው። ያ ማለት ሳይኮሎጂ ነው ቴስት እያደረኩ ያለሁት። ምንድነው እዚህ ጋር አሁን ቀጣዩ ስትራቴጂ ኖርማል ነው። የተረዳሁትን ነው እየነገርኳቸው ያለሁት፣ የተረዳሁትን ነውና ስትራቴጂ ይመጣል እና ዋናው ሳይኮሎጂ ስለሆነ ሳይኮሎጂን በዚህ መልኩ ካስተካከልኩኝ ስትራቴጂ ችግር የለም። ይሄው አዲስ ስትራቴጂ ነው፣ ቴስትም እያደረኩኝ ስለሆነ ነው። ያኔ የምጠቀመው ስትራቴጂ ሌላ አለኝ። ምክንያቱም በጣም የሆነ ምርጥ የሆነ በሳምንት 2 ከገባው አንዳንዴ ሁላ 1 to 7 1 to 10 አራር ሁላ አንዳንዴ ይሰጣል እና በሳምንት አንድ ጊዜ ቢያንስ በትንሹ 1 to 5 አላጣም። ያ ማለት በሳምንት 2-3 በገባ እንኳን አንዴ ዊን ካረኩኝ